ሄሉ የሆነ ነገር ካላደረገች እኮ ደስ አይላትምና እንዴ ቀልባችን እኮ ነው የገፈፍሽው ሄሉዬ። እኔማ ናቲ ሱፉን ሲያወልቅ ማለት ነው በሳቅ ነው የሞትኩት። የምር መስሎት ማለት ነው። እና ሄሉ ሻዬ ማለት ነው ናቲ እኮ ይሄን ሱፍ የለበሰው ለአንቺ መስዋዕት ላድርግ ብሎ ነው፣ ለአንቺ ብሎ አንቺን ደስ እንዲልሽ ነው ይሄን ሱፍ ግድግድ አድርጎ የመጣውና ድንገት ደርሰሽ ቀለቡን እኮ ነው የገፈፍሽው። ደነገጠ እኮ እኔ ራሱ ደነገጥኩኝ። እንዴ አመረረች እንደ ሄሉዬ እያልኩ ነበር። በእርግጥ ያው መጀመሪያ ላይ ያደረገችው ነገር ልክ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሄሉ እኔ በፍጹም እዚህ መግባት አልፈልግም ብላ ማለት ነው ክው ነው ያደረገችው። ይሄን ያክል ዋጋ ሲከፍል ውሎ በአንዴ ደስታውን ነጠቀችው እኮ። ሄሉዬ በአንዴ ደስታ መስጠትም መንጠቅም የምትችል ጀግና እኮ ነች። ደስ የሚለው ነገር ግን ቤተሰብ የምር ናቲ ማለት በቃ ቶሎ ነው የሚመለሰው። የምር ቢናደድ ምናምን ግን የሆነ ብሩኬና ናቲ አንድ አይነት ባህሪ ያላቸው ይመስለኛል። ብሩኬም እንደዚህ ነው፣ የሆነ ፕራንክ ሲደረግ ግግም ድርቅ የሚል ልጅ አይደለም እና ናቲም ደግሞ እንደዛ ነው። ብዙ ጊዜ ፕራንክ ሲደረግ በቃ ቶሎ የሚረዳ ሰው ነው። ብዙ ጊዜ እንደምናየው ከሆነ ማለት ነው ተናዶ ምናምን ኦቨር የወጣ ንዴት ተናዶ ግን የሆነ ያዝ ስታድርገው ቅፍ ስታድርገው ትውት ያደርገዋል ማለት ነው የኔ ዋህ ልብ። ለማንኛውም ከድሮው ናቲ ያሁኑ በጣም የተለየ ሆኗል። በቃ ፍቅርን በስነ ስርዓቱ እያጣጣመው ያለ ናቲ ነው አሁን ላይ። ድሮም በእርግጥ በፍቅሩ አይታማም ናቲ፣ በጣም ጎበዝ ነበረ በፊትም ቢሆን ማለት ነው። እና አሁን ደግሞ እንዴት ነው የሆነ ነገር ሲሻሻል እየመጣ የሆነ ነገር ስትከፍቱ የሆነ ድርጅት ስትከፍቱ እየተሻሻለ ነው የሚመጣው። የናቲ ፍቅር ደግሞ እየዳበረ ነው የመጣው አሁን ላይ እየዳበረ ችሎታው እየዳበረ ፍቅር አገላለጹ እየዳበረ ፍቅር አሰጣጡ እየዳበረ ሴትን ልጅ አከባበር ሴት ልጅ ምን ያስደሳታል የሚለው ነገር በቃ እውቀትን ተላብሶ ነው የመጣው ከዛ ሀገር። ተመስገን ናቲያችን እንኳንም ከዛ ሀገር ወጣ እና በጣም ነው ደስ የሚለው። በነገራችን ላይ እንደዚህ ማንም በሌለበት ጸጥ ባለ በቃ ከፍቅረኛችሁ ጋር ሆናችሁ የእናንተ ጊዜ ብቻ ሆኖ ጊዜያችሁን በአግባቡ ማሳለፍ ፍቅራችሁን መቅጨት እጅግ በጣም ደስ የሚል ጊዜ ነው እና ሄሉና ናቲ አሁን ላይ የኔ እንጃ በጣም ደስ የሚል ሁኔታ ላይ ነው ያሉት። ለወደፊትም ደግሞ እንዲሁ እንደተፋቀራችሁ ያዝልቃችሁና ለመላ ተመልካች ለሄሉና ለናቲ ለመላ ተመልካቾች እንደዚህ አይነት ያማረ ያበበ ፍቅር ይስጣችሁ። ለሁላችንም ይገባናል እንደዚህ አይነት ፍቅር። የምሬን ነው፣ በተለይ ለእኛ ለሴቶች ማለት ነው። ሄሉዬን አሜን በሏት፣ ምርቃት ይደርሳል። ከምሬ ነው። እንደ ናቲ አይነት የሚንከባከብ እንደ ናቲ አይነት አፍቃሪ እንደ ናቲ አይነት የሚረዳ ሰው ይስጣችሁ ብላለች። እኔ እንደዛ ስትል ማለት ነው ማርያምን አሜን እያልኩ ነበረ፣ አሜን ሄሉዬ እያልኩ ነበረ የሰማዋትን ነው። የኔ ውድ ሄሉዬ ደግሞ ማለት ነው እንዴት አባቷን ያማረባት ዛሬ! ወይኔ ጌታ ሆይ በጣም እኮ ነው ቆንጆ የሆነችው የኔ ሄሉ ማለት ነው። ድንቡሽ ቡሽ ብለሽ አረፍሽ አይደለ እኮ። እኔማ እንዲህ ድንቡሽ ቡሽ ብላ ማየት እፈልጋለሁ ብዬ ነበር። ተመስገን ምኞቴ በዚህም በዛም እየተሳካ ነው እና በጣም ነው የምታምሪው ሄሉዬ። በተለይ ደግሞ ይሄ ዊግ ዝም ብላ ከምታረገው እንደዚህ ቁጥጥር የምትሰራው ነገር እጅግ በጣም ነው ውበታም የሚያደርጋት ሄሉሻን። እና ድመቅልን የኛ ቆንጆ ድምቅ በይ። እና ናቲ ምንጊዜም ጀግና ሰውነ፣ በነገራችን ላይ በጣም የምትለይ ሰውነ። ፍቅር አሰጣጥ በጣም ጎበዝ ነ። ፍቅር አገላለጽ እጅግ በጣም ነው ደስ የሚለው እና ማንኛውም ሴት የምትመኘው አይነት ወንድ ነህ አንተ። ምክንያቱም ሴት ልጅ እንግዲህ እንደዚህ በፍቅር ቅምጥልጥል ቁልምጥምጥ የሚያደርጋትን ወንድ ብዙ ጊዜ ትወዳለች ይባላል። እና እንግዲህ ውዶቼ ለእናንተም እንደዚህ አይነት ሰው ያድላችሁ ብዬ መርቂያችኋለሁ። አሜን ካላችሁ አሜን በሉ። ምርቃት አይናቀም ብያችኋለሁኝና ሄሉዬ ደግሞ ማለት ነው ደስታሽ እጥፍ ድርብ ይሁንልሽ። ከዚህ በኋላ ያሉ ጊዜያቶችሽ የምታሳልፊያቸው ጊዜያቶች በሙሉ የፍቅርና የደስታ እንደሚሆኑ ምንም ጥርጥር የለኝም። ደግሞ መሆን አለባቸው። ሲጀመር የሄሉ ዲፕሬሽን፣ የሄሉ መጨነቅ፣ የሄሉ መከፋት ውልቅ ብሎ የጠፋው ናቲ ሲመጣ ነው ማለት ነው። እና እንግዲህ ናቲ አዲስ አበባ ሲረግጥ ሄሉዬም እንደዚህ ወርቅ ሆነች። በቃ ደስታ በደስታ ውስጥ ሁሉ እኮ ነው እየሳቀ ያለው። በነገራችን ላይ ማለት ነው ቤተሰብ እኔ እንደ ሄሉ ቅናት የሚያስቀኝ ነገር የለም። በጣም ቅናተኛ እኮ ናት ሄሉ። በጣም ቅናቷ ኦቨር የወጣ ነው ማለት ነው። እና እሱን ካላችሁ እኔን ረግጣችሁ ነው መሄድ ያለባችሁ አለች።
ማነው ደፋሩ? ማነው ደፋሩ ናቲን የሚመኘው? ናቲን ልባችሁ ያሰበ ካለ ማለት ነው ከወዲሁ ማስጠንቀቂያ ድርሽ ማለት የለም ሄሉ እያለች እና ውድ ቤተሰብ ያው እንግዲህ አንዳንዶች ወሬ ማውራታቸውን አያቆሙም። የወሬ የለውም ፍሬ በሚለው ናቲና ሄሉሻ እናንተ ወደፊት ብቻ ነው መሄድ ያለባችሁ ማለት ነው። ይሄ ለተራ ወሬ ለልቅምቃሚ ወሬ ምንም አይነት ዴንታ እንዳይሰጣችሁ። ሲጀመር ማለት አሁን ላይ እንደዚህ እያወሩ ያሉት ምን እንደሆነ ታውቃላችሁ? ይሄን የመሰለ ደስታ ለማጥፋት የነሱ አጀንዳ እንዲሰማላቸው ብቻ የነሱ የሚያወሩት ወሬ ውጥት ብሎ ሄሉና ናቲ ይሄ ደስታቸው እንዲጠፋ የማይደረግ ጥረት የለም ማለት ነው። እና ይህ የቆየ ታሪክ እያመጣችሁ ከዚህ ጋር የምትለጣጥፉ ዩቲዩበሮችም በሏቸው፣ ኮሜንት የምትሰጡም በሏቸው አስፈላጊ አይደለም። በተለይ ደግሞ የዩቲዩበሮች እዚህ ፎቶ ምናምን እያመጣችሁ የድሮን እያመጣችሁ ከዚህ ጋር የምትለጣጥፉ ሰዎች ማለት ነው ስነ ስርዓት ያዙ። አሁን ላይ ያለውና የድሮ ያለው ምንም የሚገናኝ ነገር የለውም። ምንም አይገናኝም ማለት ነው። ምንም መለጣጠፍ አያስፈልግም በመጀመሪያ ደረጃ። እና የሰው ደስታ የማያስደስታችሁ ሰዎች ግን እኔ በምን አይነት አማርኛ ብትነገሩ እንደሚገባችሁ አይገባኝም። እኔ ራሱ ማለት ነው እንዴ በሰው ደስታ መደሰት የማችሉ ከሆነ እናንተ ውልቅ በሉ እስኪ፣ በቃ ውልቅ በሉ። እና ውዶቼ እንግዲህ እንዳልክም ታሟል እየተባለ ነው። እንዳልኬ እግዚአብሔር ይማር ባለበት ቦታ ዛሬ የሆነ ፎቶ ለጥፎ ነበር በዚህ አጋጣሚ። እና እንግዲህ እንዳልክ መጥፋቱም የሄሉ ምክንያት ነው፣ በሄሉ ምክንያት ነው፣ ከሌም መጥፋቱም በሄሉ ምክንያት ነው እያሉ ይቦተረፋሉ ቡትርፎች። ደግሞ ደስ የሚለው ነገር እኮ ማለት ነው በሄሉ ህይወት የገቡ ሰዎች ሄሉን በመጨረሻ ላይ እንዴት እንደሚያመሰግኗት እንዴት እንደሚያደንቋት እኮ የተለየ እኮ ነው። በጣም ውብ ሴት ነች። እሷን ያገኘ ሰው የታደለ ነው ተብላ የምትመሰከርላት ሴት ነች በዚህ አጋጣሚ ማለት ነው። እና ከእሷ የተለዩ በሙሉ እንደዚህ ነው ሲመሰክሩላት ያየን። ናቲም ባህር ማዶ ሆኖ ለሄሉ ያስተላለፈው መልእክት፣ ለሄሉ ስለ ሄሉ የመሰከረው ነገር ታስታውሳላችሁ? ምን ብሎ እንደመሰከረ ማለት እንዴት ነው ማጣት የሌለብኝን ሰው ነው ያጣሁት ብሎ ነው የተናገረላት። እና ያው በሰዓቱ አጥቻታለሁ ብሎ ስለሚያስብ ማለት ነው ናትዬ እንግዲህ ፈጣሪ ታሪክ ይቀይራል። ታሪኩን ቀይሮ ደግሞ ዛሬ አብሮ አድርጓቸዋል። እና ምን ለማለት ፈልጌ ነው ማንም ዩቲዩብ ላይ ስለቀረ በከሌ ምክንያት ነው በሄሉ ምክንያት ነው የምትሉበት ምንም ምክንያት የላችሁም። ለምን ተደሰቱ ብላችሁ ካልሆነ በስተቀር እንደዚህ የሚያንደፋድፋችሁ ማለት ነው። እንዴ ኧረ ተንደፍድፈው ሊሞቱ ነው። እና ናቲ በእንትና ቤት በአሚ ቤት በትናንትናው ቪዲዮ ሲናገር የነበረው ሴት ሆናችሁ በሴት ላይ እንደዚህ የምትሆኑ እያለ ነበረና ማለት ነው። እንዴ ሴት ሆነው እኮ ሴትን ሲናገሩ ወንድ እኮ ነው የሚመስሉት። ወንድ ልጅ እንኳን ሴትን ልጅ መናገር የሚደፍረውን ቃላት አውጥቶ ነው የሚናገሩት። በዚህ አጋጣሚ ሴቶች እና ሴቶች ይብሳሉ ከሴት ላይ ሲነሱ። ለምን እንደሆነ አላውቅም። እኔ ሴትና ሴት ስትደጋገፍ እንጂ እንደዚህ ሴትና ሴት ቀንዳም ጠላተኛ ስትሆን አይቼ አላውቅም። በተለይ ደግሞ በማይመለከታቸው በማያገባቸው ነገር ነው ገብተው እንደዚህ ነገር የሚያበላሹትም የሚያደሰኳኩሩትም ማለት ነው። ስለዚህ ፍቅር ያሸንፋል። እዚህ ጋር እናንተ ነገር ብትጎነጉኑ ፍቅር ያሸንፋል በሚለው ናቲና ሄሉዬ ወደፊት እግዚአብሔር አምላክ አሁንም እንግዲህ ለወግ ለማድረግ ያብቃችሁ ነው ማለት የምችለው ማለት ነው። በጣም ነው የምታምሩት። ናቲ ትለያለ። ለሄሉ ያለ ቦታ በተለይ ደግሞ እኔ የሚረዳበትን መንገድ በቃ ልቡ በጣም ደስ ይለኛል። ልቡ በጣም እንዴት ነው የዋህ ነው። እውነት የዋህ በጣም የዋህ ነው ማለት የዋህ ልብ ስላለው ነው ነገሮችን አንደርስታንድ አድርጎ ሄሉዬን ተረድቶ ለዚህ ደስታ ያደረሳት። ለማንኛውም ይመቻችሁ። በጣም ነው የምታምሩት። እግዚአብሔር አምላክ አይለያችሁ። ፍቅር እስከ መቃብር እስከ ወዳኛው ያዘልቃችሁ።